ሁሉን የምትችል ሁሉን የምትገዛ በዘላለማዊ ዙፋንህ ላይ ለዘላለም ጸንተህ የምትኖር እጅግ የተከበርክ ደግሞ የተፈራ እልፍ አእላፋት መላእክት ፊትህን ማየት ስለማይችሉ በክንፎቻቸው ፊታቸውን ሸፍነው እግሮቻቸውን በክንፎቻቸው ሸፍነው ሳያቋርጡ በክንፎቻቸው እየበረሩ ከዘመናት በፊት ጀምሮ እስከ ለዘላለም ድረስ ቅዱስ 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 እያሉ የሚያዜሙልህ ይሄ ዝማሬ በምድር ላይ ሲሰማ ምድር የምትናወጥበት ዝማሬ የሚቀርብልህ ከምናቅህ በላይ ቅዱስ ይሆንክ ከምናቅህ በላይ ንጹህ ይሆንክ መላእክት እንኳን በፊትህ ቅዱሳን ያልሆኑ ቅድስናህን ማየት የማይችሉ ከምናቅህ በላይ ታላቅ ይሆንክ አሕዛብ 8 ቢሊዮን ከዛም በላይ የሆኑ ህዝቦች በገንቦ እንዳለች ጠብታ በፊትህ ትንሽ የሆኑ ለታላቅነትህ ልክ የሌለ ለቅድስና ወደር የሌለ ለክብርህ መስፈሪያ የሌለ አምላካችን ትልቁ እግዚአብሔር እኛ ደግሞ በጣም ትንንሾች ከጽድቅ ይልቅ ኃጢአት የምንመርጥ እየታጠብን የምንቆሽሽ እየጸዳን የምንበላሽ እየጠገንከን የምንፈርስ ደካሞች በምንም መልኩ ወዳንተ መቅረብ የማንችል የማይገባን በልጅ በኢየሱስ ክርስቶስ የመስቀል ምጥ በተከፈለልን ትልቅ ዋጋ በፈሰሰልን ንጹህ ደም ምክንያት ካንተ ከትልቁ አምላካችን ጋራ በቀጥታ መገናኘት ስለቻለን አባ አባት ብለን የምንጮህበት የልጅነት መንፈስ ስለተሰጠን ቤተኛ ስላደረከን ስለመረጥከን ስላጸደቅከን ስላከበርከን ድምጻችን በሰማይ ተደማጭ እንዲሆን እድል ስላገኘን አይኖችህ ወደኛ ስለሆኑ ዝማሬያችንን ልትሰማ ስለፈቀድክ የምስጋና መስዋዕታችንን ልትቀበል ስለወደድክ በልጅህ በኩል እንደዚህ ያለ ክብር ስላገኘን ስለተደረገልን ብዙ ምህረት ስለተደረገልን ብዙ ቸርነት እናመሰግናለን ክብር ሁሉ ላንተ ይሁን እግዚአብሔር ሆይ እስካሁን ድረስ በተለያዩ የጸጋ ስጦታዎች ስትናገረን ቆይተሃል ስለሰጠህን የጸጋ ስጦታ በጸጋህ ደግሞ ሊያገለግሉ ስለተሰጡ አገልጋዮች ለዚህች ማህበር ስለሰጣቸው ብዙ ቅዱሳን ክብር ላንተ እንሰጣለን እናመሰግናለን አሁን ደግሞ የእስራኤል ቅዱስ ቃሉ ያንተ ነው ቃልህ ተከፍቷል የቃልህ ደራሲ አንተ የቃልህ ተንታኝ አንተ ቃልህ ስልጣን የሚኖረው አንተ ስትናገረው ነው የሚሰራው ቃልህ ወደ ያንዳንዳችን እንዲመጣ ወደ ውስጣችን እንዲገባ ከዚህ ወተን በመንሄድበት ጊዜ እንዲሞግተን አቅጣጫችንን እንዲያሳየን ላንተ መኖር የምንችልበትን ጸጋ ከቃልህ ጋር እንድትሰጠን እንድትናገረን ባሪያ ሳሙኤል እንዳለ ባሪያ ይሰማልና ተናገር እንዳለ እንሰማለንና ተናገረን እኛ ባሪያዎች እንሰማለንና ተናገረን በልዩ ልዩ መንገድ ልባችንንና ሐሳባችንን የሚሰርቅ በእኛና በቃል መካከል የሚገባ አይምሮንና ልብን የሚበታትን የክፉ ኃይል ዘዴውና ጥበቡን ሁሉ ይዞ በኢየሱስ ክርስቶስም የተወገደ ይሁን በናዝሬቱ በኢየሱስም የተወገደ ይሁን አይምሮን የሚይዝ ልብን የሚይዝ
በከንቱ መተን በከንቱ እንድንሄድ የሚያደርግ ድግግሞሽን እንድንለምድ የሚያደርግ የክፉ ኃይል በናዝሬቱ በኢየሱስ ስም የተመታ ይሁን። በእኛና በቃል መካከል የሚገባ ልባችንን የሚሰርቅ ሐሳባችንን የሚሰርቅ በናዝሬቱ በኢየሱስ ስም የተመታ ይሁን። ቃልህ በቀጥታ ያገኘን። ቃልህ ለውስጣችን ይናገረን። እኛና ቃልህ በቀጥታ መገናኘት ይሁንልን። ቃልህ በተገለጠ ጊዜ፣ ቃልህ በቀጥታ ባገኘን ጊዜ የሚሰራው ቃልህ፣ የሚፈውሰው ቃልህ፣ ገለባውን የሚበላው ቃልህ፣ አቅጣጫ የሚያሳየው ቃልህ በመካከላችን በተገለጠ ጊዜ የገለጥከው አንተ ስለሆንክ ክብሩን መልሰን ላንተ እንድንሰጥ ጸጋ ያግዘን። እናመሰግንሃለን። ጊዜውንም እኛንም በአክብሮት ላንተ አሳልፈን ሰጠን። በጌታችን በኢየሱስ ክርስቶስ ስም አሜን። አስቀድሜ እንደተናገርኩት በእነዚህ 3 ቁጥሮች ላይ ጥቂት ሐሳቦችን አብረን እንነጋገራለን። ምዕራፍ 9ን ስናይ ሲጀምር ምዕራፉ ልክ እንደዚህ እንደ ምዕራፍ 10 ሲጀምር 12ቱን እንደላካቸው ይናገራል። ከዚያ በኋላ ደግሞ ምዕራፍ 10 ላይ ደግሞ እነዚህን 70 ወይንም 72 ተብለው የሚታሰቡ ሰዎችን ለአገልግሎት እንደላካቸው እናያለን። እነዚህ ሰዎች ለአገልግሎት ከመላካቸው በፊት እንደ ማንኛችንም መጀመሪያ ከኢየሱስ ክርስቶስ ጋር አብረው የሆኑ ከሱ ጋር አብረው ይመላለሱ የነበሩ እሱን ይከተሉ የነበሩ ናቸው። ምንም ጊዜ ቢሆን ተልእኮ ተከታይ ነው። ዋናው ጉዳይ ጥሪ ነው። ስለዚህ እነዚህ የተጠሩ ናቸውና ሊልካቸው እንዳሰበ እንመለከታለን። ጌታችን ኢየሱስ ክርስቶስ ሲልካቸው 3 ዋና ነገሮችን ነው የምናየው። እነሱ ላይ እንዳተኮረ እንመለከታለን። እነዚህ ሰዎች የላካቸው ራሱ ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ራሱ ነው የላካቸው። ቤተ ክርስቲያን ጸጋ አትሰጥም። ጸጋ የሚሰጠው ተልእኮ የሚሰጠው ራሱ እግዚአብሔር ነው። መንፈስ ቅዱስ እንደወደደ ያካፍላል ይላል። ቤተ ክርስቲያን የምታደርገው ነገር ምንድነው? ታሰማራለች። እና ጌታችን ኢየሱስ ክርስቶስ ባላቸው በነሱ ውስጥ ባለው ዓላማ መሰረት ሲያሰማራቸው እንመለከታለን። ጥሪ ለተልእኮ በሚል ርዕስ አብረን እናያለን። ጥሪ ለተልእኮ ሰዎች አንዳንድ ጊዜ ሲናገሩ እንደዚህ ይላሉ። ለሰው ልጅ 2 ዋና ጊዜዎች አሉ ብለው ይናገራሉ። አንደኛው የተወለደበት ጊዜ ሲሆን፣ ሁለተኛው ለህይወቱ ለሚኖርበት ነገር ዓላማ ማግኘቱ ነው ብለው ይናገራሉ። ምክንያቱም ዓላማ የሌለው ሰው ሁሉ መንገዱ ስለሆነ፣ ዓላማ የሌለው ሰው ዘመኑ በሙከራ ስለሚያልቅ፣ ዓላማ የሌለው ሰው ብኩን ስለሆነ ጊዜው ይባክናል፣ ጉልበቱ ይባክናል፣ ያለው ነገር ሁሉ ይባክናል። ይሄ ነው ዓላማዬ ብሎ ያስብና ይሄድና ትርጉም ያጣበታል። ደግሞ ይሄ ነው ዓላማዬ ብሎ ደግሞ ያስባል። እሱን ደግሞ ይሞክርና ትርጉም ያጣበታል። ዓላማ የሌለው ሰው የሚኖረው ኑሮ የሙከራ ህይወት ነው። ስለዚህ ዓላማ አቅጣጫ ስለሚያሳይ ያለ ብክነት ወደ ግባችን እንድንደርስ ስለሚያደርገን ሰዎች ዓላማቸው ለምንድነው እኔ የምኖረው የሚለውን ምላሽ ካገኙ ትልቅ እድል ነው ብለው ያስባሉ። ጌታችን ኢየሱስ ክርስቶስ ለነዚህ ሰዎች የህይወት ዓላማ ሲያዘጋጅላቸው ወይንም አቅጣጫ ሲያሳያቸው እንመለከታለን። የመጀመሪያው የምናየው ነገር ተልእኳቸው የተለካ መሆኑን እናያለን። የተሰፈረ መሆኑን እናያለን። ከግብ ሊያደርሱት የሚችሉት መሆኑን እናያለን። እንደዚህ ነው የሚለው 2 አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ላካቸው ይላል። በምድር ላይ ብዙ ከተማዎች አሉ። በምድር ላይ ብዙ ቦታዎች አሉ። እሱ ሊሄድበት ያለው ከተማ ላይ፣ እሱ ሊሄድበት ያለው ቦታ ላይ ምን አደረጋቸው? ላካቸው። በደንብ የተለካ ሄዳው ሲመጡ ሊሰፈር የሚችል ሊገመገም የሚችል ሊለካ የሚችል ዓላማ ነው ሰጥቶ የላካቸው። ተልእኮ ነው ሰጥቶ የላካቸው። የተፈጠርንበት ዓላማ እያንዳንዳችን ሊለካ የሚችል ነው። ከግብ ደርሻለሁ ወይንስ አልደረስኩም ብለን ራሳችንን ልንነካ እንችላለን ማለት ነው። ሐዋርያው ይሄ ስለገባው ነው ሩጫውን ጨርሻለሁ ያለው። ምክንያቱም የተለካ ነው የተሰጠው ሰፊው ሩጫ የሚያልቅ አይደለም። ለጢሞቴዎስ ሰጥቶታል። ጢሞቴዎስ ደግሞ ለታመኑ ሰዎች
አሳልፎ እንዲሰጥ ሰጥቶታል። ግን ሐዋርያው ጳውሎስ ሲለካ የኖረበትን ዘመን ሲለካ ጥሪውን ሲለካ ምን አለ? መጨረሻ ላይ ሩጫውን ጨርሻለሁ አለ። የሱ የተለካ የተሰጠው ነገር ነው። ይሄ የተለካ የተሰጣቸው ነገር የራሳቸው ሐሳብ አይደለም፣ ወይንም ህዝብ አጽድቆ በዚህ ሂዱ ያላቸው አይደለም። ቀጥታ ከኢየሱስ ክርስቶስ የሰሙት ነው። የተጠራ ነው የመለኮትን ፈቃድ ልንፈጽም ነው። መለኮት ፈቃድ አለው። ሊሄድበት ያለ ከተማ፣ ሊሄድበት ያለ ቦታ አለ። በማን በኩል? በእኔ በኩል፣ በአንተ በኩል፣ በአንቺ በኩል ሊሄድ ያለበት አለ። ብዙ ጊዜ ብዙ ሐሳቦች ስላሉ መንገዳችን ግራ ይገባናል። ልክ ጴጥሮስ ግራ እንደገባው ማለት ነው። ጴጥሮስ ለኢየሱስ ክርስቶስ ራሱን ከሰጠ ብዙ ጊዜ ከሱ ጋር አብሮ ከተሻገረ በኋላ በመገለጥ ተራራ ላይ እንደዚህ አለ፣ ጌታ ሆይ አንድ ላንተ፣ አንድ ለኤልያስ፣ አንድ ለሙሴ እንስራና ድንኳን እዚህ እንሁን አለ። በቃ ተወው፣ ሁሉንም ነገር ተወውና እዛ ተራራ ላይ መሆን ናፈቀው። ምክንያቱም ያ የመገለጥ ተራራ የበረከት ተራራ ነበረ። ኢየሱስ ነጭ ልብስ ለብሶ እነ ሙሴ እነ ኤልያስን ያየበት፣ በህይወት ዘመኑ አይቷቸው የማያውቃቸው ድንቅ ሰዎች የታዩበት ተራራ ስለነበረ ከዛ ለመውረድ አልፈለገም ከዚያ ለመውረድ። ስለዚህ እዛ ሆነ። አንዳንድ ጊዜ በጣም ደስ ሲለን፣ አምልኮ ሲደምቅ ከዛ ቤት መውጣት ደስ አይለንም። ግን አምልኮ ሲደምቅ በተራራ ላይ ኢየሱስ ክርስቶስ ሲገለጥ፣ ነጭ ልብስ ለብሶ ሲገለጥ ለቀጣዩ ስራ መዘጋጃ ነው። መንፈስ ቅዱስ በእኛ ውስጥ ሲሰራ፣ ኃይሉን ሲገልጥ፣ ሲባርከን ለቀጣዩ ስራ መዘጋጃ ነው። ምን ዓላማ ስላለ። ስለዚህ ኢየሱስ የተሰበሰቡትን ሰዎች አሁን ከኔ ጋራ መሰብሰብ ደስ ብሏቸዋል አይደለ? ሂዱ ወደዛ ይላቸዋል። ለምንድነው የተጠራ ነው? ለምንድነው የተፈጠር ነው? ለምንድነው የምንኖረው? ለምንድነው ጌታን እንዳገኘን የማንሄደው? እዚህ ምድር ምን ትርፍ አለ? ስራ ነው ያለው። በእጃችን ስራ አለ። ጨርሼዋለሁ ወይንም አልጨረስኩትም የምንለው ከመለኮት የተሰጠ ለእያንዳንዳችን ስራ አለን። ስለዚህ ተራ ሰዎች አይደለንም። ተራ ቦታ አንገኝም። ተራ ሰዎች አይደለንም። ጊዜያችን አይባክንብንም። ተራ ሰዎች አይደለንም። ያለን ነገር አይባክንብንም። ጉልበታችን አይባክንብንም። ተራ ሰው አይደለንም። እድሜያችን አይሄድብንም። ተራ ሰው አይደለንም። ለተመረጠ ዓላማ የተፈጠርን ሰዎች ነን። በክርስቶስ ዳግም የተወለድነው መልካሙን ስራ ለማድረግ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መንገድ አሳያቸው። ሰዎች አንዳንድ ጊዜያችንን በትክክል ስንጠቀም ሌላ ቦታ ሳንገኝ ስንቀር አይገባቸውም። ራሳችንን ያዋደድን ይመስላቸዋል። አይደለም። የመለኮት ዓላማ ስላለብን ነው። የመለኮት ፕሮግራም ስላለብን ነው። እኛ ያለን ሁሉ መለኮት ሊጠቀምበት ስለሚፈልግ ነው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። ብርሃን ሊደበቅ አይችልም አይደል? ጨለማ ድቅድቅ በሆነበት ቦታ ሩቅ ያለ ብርሃን ይታያል። በጨለማ ሰፈር ሩቅ ያለ ብርሃን ይታያል። ወገኖቼ በክርስቶስ የበራን ሰዎች ነን። ጨለማ ልናስወግድ የተጠራን ነን። ስለዚህ ዓላማ አለን። የእግዚአብሔር ፈቃድ በህይወታችን ሊፈጸም። እንደ ጴጥሮስ የራሳችን ፈቃድ ሊኖር ይችላል። ሁኔታዎች የራሳቸው ፈቃድ ሊያመጡልን ይችላሉ። ነው ማለት አለብን። ለምን? ለመለኮት ዓላማ የተፈጠረን ሰዎች ነን። ሁለተኛ ጌታችን ኢየሱስ ክርስቶስ ለነዚህ ሰዎች የሚላቸው ምንድነው? ለመከሩ ሰራተኛ እንዲልክ ለምኑት ይላል። ጸሎት ሁሉም ሰው እንደሚስማማበት ቅድምም ስንጸልይ እንደነበረው ትልቅ እድል ነው። በክርስቶስ መስቀል የተከፈተልን፣ በክርስቶስ መስቀል የተሰጠን ምንም ቢሆን እልፍ አእላፋት መላእክት ሱራፌልም፣ ኪሩቤልም፣ ገብርኤልም፣ ሚካኤልም ሁሉ
ተሰብስበው አንድ ነን ብቻ ወደ እግዚአብሔር ማድረስ አይችሉም። ምክንያቱም የማይቻል ነው። የኔ ኃጢአት መከፈል አለበት። በክርስቶስ ኢየሱስ ደም በቀላሉ ከሰማይ ጋር መገናኘት ስለቻልን ቀላል እንዳይመስለን መለኮት ጋር ግንኙነት መፍጠር ነው ጸሎት። ከመለኮት ጋር አብሮ መሆን ነው ጸሎት። ጸሎት ትልቅ እድል ነው። ጸሎት ለሁሉም አማኝ የተሰጠ ትልቅ እድል ነው። ጸሎት እንደሚቀድም ይነግራቸዋል። ያዕቆብ ምዕራፍ 4 ቁጥር 2 እና 3 ላይ እንደዚህ ይላቸዋል ለሚጽፍላቸው ሰዎች፣ አትለምኑምና አትቀበሉም ይላቸዋል። በጸሎት ያልተጀመረ ቀን ከበረከት ይጎድላል ይላሉ ሰዎች። አትለምኑምና አትቀበሉም። ስላለመንን ያላገኘናቸው ስንት ነገሮች እንደሆኑ ማሰብ እንችላለን። አትለምኑምና አትቀበሉም። እንድትለምኑ መንገዱ ተከፍቷል። እንድትለምኑ ልጅ ሆናችኋል። እንድትለምኑ መንፈስ ቅዱስ በውስጣችሁ ምን ያደርጋል? ይቃትታል። ግን እናንተ አትለምኑም። መንፈስ ቅዱስ ሲቀሰቅሳችሁ እሺ አትሉም። ቆይ ትላላችሁ። እሺ አትሉም፣ አትለምኑም። መንፈስ ቅዱስ በውስጣችሁ እየቃተተ በዚህ ጉዳይ ቀጥሎ ባለው ጸልይ ሲላችሁ እሺ አትሉም፣ አትለምኑም፣ አትቀበሉም። መለኮት ሊሰጣችሁ ተዘጋጅቷል። እናንተ ግን አትለምኑም። ስንት ነገር አምልጦን ይሆን? እኛና መንፈስ ቅዱስ ስንት ጊዜ ተላልፈን ይሆን? ስንት ጊዜ መንፈስ ቅዱስ በውስጣችን ካቶ ስበብ አስባብ ይዞን ስንት ነገር አምልጦን ይሆን? ለስንት ነገር ተዳርገን ይሆን? ሊያድነን እየፈለገ መንፈስ ቅዱስ በውስጣችን እየቃተተ መንፈስ ቅዱስ ጸልዩ እያለን ስንት ድል አምልጦን ይሆን? እግዚአብሔር ይቅር ይበለን። ሐዋርያው እንደሱ ይላል። ሐዋርያው የጸሎት ሰው ነው። ታሪኩን ስናነብ እንደዚህ ጉልበቱ ራሱ በጣም እንደ መጅ ይባላል ወፈር ብሎ ምልክት አውጥቶ ነበር ይባላል። ከመንበርከኩ የተነሳ በጸሎት የሚገኘውን ታላቅ በረከት ስላየ እነዚህ ሰዎች ሲያመልጣቸው አሳዘኑት እና አትለምኑም አትቀበሉም አለ። እንደዛ ብቻ አይደለም። ምዕራፍ 4 ደግሞ ቁጥር 3 ላይ እንደዚህ ይላል፣ ትለምናላችሁ ይላቸዋል። ደግሞ ትለምናላችሁ፣ በክፉ ምኞት ትለምናላችሁና አትቀበሉም፣ ለእናንተ አይሆንም። አንደኛ አይለምኑም። ባለመለመናቸው ያጡት ብዙ ነገር አለ። ሁለተኛ ደግሞ ይለምናሉ። ሲለምኑ በክፉ ምኞታቸው ይለምናሉ። የዘመኑ ሰዎች አላቅም እኔ እንደዛ አይነት ጸሎት መኖሩን፣ ግን እነሱ የሟርት ጸሎት ይሉታል። ምናልባት እንደዛ ሰው ላይ እያነጣጠረ የሚጸለይ ጸሎት ይመስለኛል። ታዲያ ጸሎት በምንድን ነው መጸለይ ያለበት ብለን ስንል ጥያቄያችንን ሮሜ ምዕራፍ 8 ቁጥር 26 ይመልስልናል። ምን ይላል እሱ? እንዴት እንደምንጸልይ አናውቅም፣ መንፈስ ቅዱስ ግን በማይነገር መቃተት በውስጣችን ምን ያደርጋል? ይቃትታል። የመለኮት ሐሳብ ምን እንደሆነ ያውቃል ይላል። በሙሉ ለሙሉ ቃሉን አላልኩትም፣ ግን የእግዚአብሔር ሐሳብ እሱን ያውቃልና መንፈስ ቅዱስ ምን ያደርጋል? ይቃትታል። እና መንፈስ ቅዱስ በውስጣችን ሲቃትት ትክክለኛውን ጸሎት፣ የመለኮትን ፈቃድ የሚያስፈጽም ጸሎት እንድንጸልይ ይረዳናል። መንፈስ ቅዱስ ድካማችንን ያግዛል። ያ ክፍል የሚናገረው ስለ ልሳን ስጦታ አይደለም። በመንፈስ ቅዱስ እየተመሩ ስለ መጸለይ ነው የሚናገረው። ያው የልሳን ስጦታ 3 አይነት የልሳን ስጦታዎች እንዳሉ እናውቃለን። አንደኛው የሐዋርያት ሥራ ምዕራፍ 2 ላይ ደቀ መዛሙርቱ ያገኙት የልሳን ስጦታ ነው። እሱ እነሱ በማያውቁት ህዝቡ ግን በሚያውቀው ቋንቋ የተናገሩበት ማለት ነው። ተናጋሪው አያውቀውም፣ አድማጩ የሚያውቀው የልሳን ስጦታ ማለት ነው። ሁለተኛው የልሳን ስጦታ ደግሞ ሐዋርያው ጳውሎስ ቆሮንቶስ ላይ የሚናገረው ነው። በልሳን የሚናገረው እንዲተረጎም የሚለው ማለት ነው። በልሳን አንድ ሰው ይናገራል፣ ከመሃል ሌላ ሰው ደግሞ ያንን ትርጉም
ይናገራል ወይንም ደግሞ ራሱ የተናገረው ሰው በልሳን ወይንም በማይታወቅ ቋንቋ ከተናገረ በኋላ በሚታወቅ ቋንቋ ደግሞ መልእክቱን ለሕዝብ ያደርሳል። ይሄ የሚተረጎም ልሳን የምንለው ነው። ሶስተኛው ልሳን ደግሞ በጸሎት ላይ የሚጸልየው ሰው ራሱን ያንጻል ተብሎ የተጻፈው በግል በጸሎት ጊዜ የሚደረግ ተናጋሪውም የማያውቀው አድማጮቹም የማያውቁት የማይተረጎም ግን እሱ ልሳን ማለት ነው። እዚህ ቦታ ላይ ግን የሚናገረው ከመንፈስ ቅዱስ ጋር ያለንን ቁርኝት ነው። መንፈስ ቅዱስ እሱ በውስጣችን ይቃትታል። በፊቱ በምንጸልይበት ጊዜ ወደ ሐሳቡ ያስገባናል፣ ወደ ፈቃዱ ያስገባናል። እዚህ ቦታ ላይ የእግዚአብሔር ፈቃድ የመከሩ ሰራተኞች እንዲላኩ እንደሆነ ይነግረናል። እንደዚህ መንፈስ ቅዱስ በውስጣችን ይቃትታል። መንፈስ ቅዱስ በውስጣችን ወደ ፈቃዱ ያመጣናል። ያን ጊዜ የሆነ አንድ ስራ ምን ይሆናል? ይሰራል። መለኮት ፈቃዱ በሰማይ የሆነው እኛ በመኖራችን እኛ ከመንፈስ ቅዱስ ጋር በመስማማታችን በመካከላችን የእግዚአብሔር ፈቃድ ይፈጸማል ማለት ነው። ምክንያቱም የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ጸሎት ኃይል አለው። መግባት የማንችልበት ሰፈር ይገባል። ማድረግ የማንችለውን ነገር ያስደርገናል። መለኮታዊ ኃይል ይለቀቃል በምንጸልይበት ጊዜ። የትኛውም መነቃቃት የትኛውም መንፈሳዊ ተሐድሶ ከጸሎት ውጪ ሊመጣ አይችልም። በግላችን መንፈሳዊ ተሐድሶ፣ በቤታችን መንፈሳዊ ተሐድሶ፣ በማህበራችን መንፈሳዊ ተሐድሶ እንዲኖረን ከፈለግን መጸለይ አለብን። ስለዚህ አሁን መንፈሳዊ ተሐድሶ ሄደው መማረክ እንዲሆንላቸው፣ ሄደው አጋንንትን ማስወጣት እንዲሆንላቸው፣ ሄደው በተኩላ መካከል ነጣቂ ሆነው መንጠቅ እንዲችሉ ምን ማድረግ አለባቸው? መጸለይ አለባቸው። ጸሎት የደካሞች ስራ አይደለም። ጸሎት አቅም ያጡ ሰዎች ስራ አይደለም። ታስታውሳላችሁ፣ ሉተር በቀን 3 ቀን ይጸልያል። ስራ ሲበዛበት ጸሎት ይጨምራል። ለምን? ጸሎቱ ስራውን ቀላል እንደሚያደርግለት ያውቃል። ስለዚህ ሁለተኛው ነገር ለተልእኮ የሚያስፈልገው ጸሎት ነው። ተልእኮ በጸሎት የተቀነበበ ነው። ጸሎት በጣም አስፈላጊ ነው። ሌላኛው በጣም ደግሞ የገረመኝ ነገር ለመከሩ ሰራተኞች እንዲልክ ለምኑት ካለ በኋላ ሂዱ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ ይላል። እንደ በጎች በተኩላዎች መካከል። በግ የዋህ ነው። በግ ምንም ጉዳት ከማያመጡ እንስሶች መካከል አንዱ ነው። ምንም አይጎዳም፣ ሳር ይበላል እንጂ በግ የዋህ ነው። በግ በሸላቾቹ ፊት ዝም ይላል። በግ በህብረት ሲሄድ ዋስትና ይሰማዋል። በግ አንዳንዴ ስሜታዊ ነው። ከበረገገ አይመለስም። ሞኝ ካመረረ በግ ከበረረ መመለሻ የለው፣ ነገሩ ከረረ ይላሉ ሰዎች። በግ አንድ ጊዜ ምንም ይሁን ምንም ከደነበረ በግ በቃ ምንም ነገር ውስጥ ነው የሚገባው። ተኩላ ያነበብኩትን ነው መናገራችሁ ከተኩላ ጋር ቆይቼ ስለማላቅ። ተኩላ በጣም አስተዋይ ነው። የህይወት መርሁ በጣም የሚያስቀና ነው። ተኩላ ከ6 እስከ 10 አብረው ይኖራሉ ይባላል እና ለእርስ በርሳቸው ታማኞች ናቸው። ተኩላዎች ማህበራዊ ኑሮ ላይ ጎበዞች ናቸው። እንደ በግ አይደሉም። በህብረት ያድናሉ። አዳኝ ናቸው በጣም። ተኩላ ብልህ ነው፣ ንቁ ነው። ይሄ ተኩላ ነው ከተባለ እንኳን እኛም ንቁ ነው ማለታችን አለ። ይሄ ተኩላ ነው ከተባለ አያመልጠውም ማለት ነው። ተኩላ እንደዚህ አይነት ነው። ተኩላዎቹን ቢልክ አይሻለውም ነበር ወይ ብዬ ነው ያሰብኩ። ምክንያቱም ማንም አይነካቸው፣ ብልጦች ናቸው፣ አብረው ይኖራሉ፣ እርስ በርስ ይረዳዳሉ። ያረጀ ተኩላ በወጣቱ ተኩላ ይታገዛል። ታማኞች ናቸው ለእርስ በርሳቸው፣ ንቁዎች ናቸው። በምልክት እንኳን አንድ ጊዜ ዘለው አንዱን በግ ለማግኘት ከፈለጉ እዛም ሆነው በምልክት አብረው መዝለል የሚችሉ ናቸው። ስትራቴጂው
ስልቱ ከባድ ነው እና እነሱን ቢልክ አይሻለውም ነበር ወይ ብዬ አሰብኩ። ከዛ ቆሮንቶስ ዛሬ የተነበበልን ክፍል ይመልስልናል አይደለም? በዓለም ብዙዎች ታዋቂ የሆኑ ጠቢባን ብዙዎች ይላል አይደል? እግዚአብሔር መረጠ፣ እንደ በግ መረጠ። እና በተኩላ መካከል አንድ ተኩላ ይበቃዋል ለበግ። በተኩላዎች መካከል እንደ በግ እልካቸዋለሁ፣ ሂዱ። በተኩላ መካከል አዎ ሂዱ። በሚበሉን መካከል አዎ ሂዱ። እናንተ መንቀሳቀስ ይጠበቅባችኋል። በተኩላ መካከል እንደ በግ እልካችኋለሁ፣ ሂዱ። እናንተ እነዚህ እንደዚህ አዎ ሂዱ። የኛ ድርሻ ምንድነው? መሄድ ግን ምን ይጠይቃል? እምነት። የምትሄዱት በተኩላ መካከል ነው። ተኩላ ለመብላት የተዘጋጀ ነው፣ በግ ደግሞ ለመበላት የሚመች ነው። ሂዱ እናንተ። የእናንተ ድርሻ መሄድ ነው። ከጸለያችሁ በኋላ አትቀመጡ። ከጸለያችሁ በኋላ ተንቀሳቀሱ። እኔ ብዙ ጊዜ ስለ ጸሎት ሳስብ ትዝ የሚሉኝ እስጢፋኖስ በሞተ ጊዜ የቀበሩት ናቸው። በጸሎት የተጉ ሰዎች እስጢፋኖስን ቀበሩት ይላል። ኃይለኞች ናቸው። በድንጋይ ወግረው ተገደሉት። ሌሎቹ ሳይፈሩ አይቀሩም። በጸሎት የተጉት ግን ሄደው ቀበሩት። ለምን ቢባል ምንም እንደማይደርስባቸው ግንኙነት ስላላቸው አውቀዋል። ሂዱ እናንተ። ለበግ ተስፋው እረኛው ነው። ለበግ ተስፋው የራሱ ስትራቴጂ አይደለም። ለበግ ተስፋው ራሱ ያለው የሰበሰበው ነገር አይደለም። ለበግ ተስፋው ብዙ አጃቢ መኖሩ አይደለም። ለበግ ተስፋው እረኛው ነው። ስለዚህ ሂዱ። ማን ላካችሁ? እረኛው። ወገኖቼ እኛ በጣም ብዙ ነገር ስላለን ከሌሎቹ ስለበለጥን ሲሸምቁብን ጨምረን ስለሸመቅን ሲናገሩን ጨምረን ስለተናገረን አይደለም የምንቆመው። የምንኖረው እንደሱ አይደለም። እረኛችን ስላለ ነው። እረኛችን ከኛ ጋራ ነው። ሂዱ ያለው የበጉ እረኛ ታላቅነቱ የሱ ክብር እንዲገለጥ ያለምን ሞኝ ነገር በጉን የመረጠው እረኛ ከበጉ ጋር ኃይለኛ ሆኖ ይመራል። ሰዎች እንደዚህ ይላሉ፣ በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የበግ መንጋ አሸናፊ ነው ይላሉ። እኛ በጎች ነን፣ በይሁዳ አንበሳ የምንመራ ነን። ስለዚህ እንደ ተኩላው የሚቆጠሩ ነገሮች ቢኖሩንም ባይኖሩንም ሂዱ ተብለናል። የክርስቶስን ዓላማ ተሸክመን እንሄዳለን። እረኛው ከኛ ጋር ነው። አሁን ክርስቲያኖች እንደዚህ ያሉ ይመስለኛል። እኔ ሰላም ነው የምፈልገው፣ ነገር አልፈልግም። ሰልችቶኛል፣ ችግር ምንም ሰልችቶኛል። ስለዚህ ሰይጣንንም ቢሆን አልነካውም፣ አይንካኝ እና ትንሽ ነው መጸልየው። ለምን ከረዘምኩኝ ጸሎቱን ፈተና ይበዛብኛል። ስለዚህ ትንሽ ነው መጸልየው። በሰላም ያዋልከኝ በሰላም አሳድረኝ። ጠዋት ደግሞ መንገዴን ላንተ አደራ ሰጣለሁ፣ በሰላም ያሳድርከኝ በሰላም አውለኝ። ይሄ ከጌታ ጋር በቂ ነው። እልፍ ካልኩኝ ፈተናው ብዙ ነው ይላል። ምን ማለት እንደሆነ ታውቃላችሁ? አልሄድም እቀመጣለሁ ማለት ነው። ሂዱ ተብሎ አልሄድም እቀመጣለሁ ማለት ነው። በነገራችን ላይ አልነካህም አትንካኝ ስላልነው ሰይጣን ይሄንን ውል ጠብቆ ሳይነካን የሚቀር ይመስላችኋል? እንደ እንቁራሪታ ነው የሚያደርገን። የፈላ ውሃ አይልክብንም። ምክንያቱም እኛም ደግሞ ተነስተን እንዳንቃወም
ቀስ እያለ ያቀዘቅዘናል። እንደዛች እንደንቁራሪቷ ቀስ እያለ እንደሞቀው ውሃ ማለት ነው። መጀመሪያ ላይ በፈላው ሲከቷት ዘላ አልወጣችም። ቀጥሎ ደግሞ ብለው ቀስ እያሉ ውሃው እስከተዋት ቀስ እያሉ ሲያሞቁት እሷም ሲሞቃት ቀጥሎ አልሞተችም። እንደሱ ነው የሚያደርገን። ሙት ክርስቲያኖች ያደርገናል። ስለዚህ የሚሻለው ሂዱ ብሏልና የመጣው ይምጣ እነካዋለሁ ማለት ነው የሚሻለው። ስንነካው በተኩላ መካከል ስንራመድ ተኩላዎቹን እያየን ስንራመድ የአምላካችን የእግዚአብሔር ያመራሩ ጥበብ አደራረጉ የማዳን ዘዴው እየማረከን እንሄዳለን። ክንዱን እያየን እንሄዳለን። ሌላው ሰፈርስ እየወረስን እንሄዳለን። ሂዱ ተብለናል። ተቀመጡ አልተባልንም። ሂዱ ተብለናል። ጓዛችንን ጥለን እንዳንሄድ የሚያደርገንን አሸንክታባችንን ጥለን መሄድ አለብን። አንድ ቀን ይሄ ጉዞ ያልቃል። ያኔ ሲሰፈር በእውነተኛ መስፈሪያ ነው የሚሰፈረው። በንግግር ችሎታ አይደለም የሚሰፈረው። በአጃቢ ብዛት አይደለም የሚሰፈረው። ከውጪ ባሉ ነገሮች ብዛት አይደለም የሚሰፈረው። ብቻችንን ይመዘናል ስራችን። ስለዚህ ዛሬ ቀን እያለ ዛሬ እድሉ እያለን ዛሬ ባለንበት ሁኔታ ጌታ ይጠራናል። የኔን ፈቃድ ፈጽሙ፣ ጸልዩ፣ ሂዱ በተኩላ መካከል ማዳኔን አሳያችኋለሁ። ተልኮ በእኛ ልክ የሚሰራ አይደለም። ተልኮ በመለኮት ልክ ስለሚሰራ መለኮት ከኛ ጋራ ነው። እግዚአብሔር ከኛ ጋራ ነው። ዛሬ በአክብሮት ልጠይቅ የምፈልገው ጥያቄ አለኝ። ለዚህም ጥያቄ ነው የመጣሁት። ዳዊት የጠየቀው ጥያቄ ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? የራሱን ዓላማ ትቶ የእግዚአብሔር ዓላማ ውስጥ የሚገባ ያንን ተልኮ የሚያደርግ የተፈጠረለትን ዓላማ ለመፈጸም የሚያስከፍል ዋጋ ካለ ለመክፈል የሚጨክን ማን ነው? እሱ ከመካከላችን ዛሬ የፈረሰውን መሰዊያ የሚሰራ መሰዊያ በሌለበት መስዋዕት እንዴት ይቀርባል? የፈረሰውን መሰዊያ በግሉ የሚሰራ፣ በቤቱ የሚሰራ፣ በማህበር የሚሰራ የሚለምን በመንፈስ ቅዱስ መቃተት ውስጥ ሆኖ የሚለምን ዛሬ መሰዊያውን ለመስራት የሰራውም ካለ ለማጠናከር ራሱን ለእግዚአብሔር የሚቀድስ ማን ነው? ዛሬ እንደ በግ በተኩላ መካከል የመጣው ይምጣ ብሎ የሚገባ ማን ነው? ጸልያለሁ። ትንሽ ጊዜ እንድንጸልይ በትህትና ጠይቃለሁ። እግዚአብሔር ሰው ይፈልጋል። ይሄ የእግዚአብሔር ጊዜ ነው። አሁን ያለንበት ጊዜ የእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ ነው ወገኖቼ። እግዚአብሔር ከግል ጀምሮ በሀገራችን ሊሰራ የወሰነበት ጊዜ ነው። ይሄ የእግዚአብሔር ጊዜ ነው። በዚህ የእግዚአብሔር ጊዜ ለእግዚአብሔር ሐሳብ ራሳችንን የምንሰጥ ከሆነ ከእግዚአብሔር ጋር እንነጋገር። በዚህ የእግዚአብሔር ጊዜ የጸሎት ቆይታችንን የምናድስ ከሆነ ከእግዚአብሔር ጋር እንነጋገር። ጸሎት ቀላል የመሰለ ንስሐ እንግባ። ስላለመንን ባላገኘነው ነገር እግዚአብሔርን ምሕረትን ለምን። ከእግዚአብሔር ፈቃድ ጋር የማይሄድ
ልመና በያዕቆብ ዘመን ጸሎትን መደባደቢያ አድርገውት ነበር። በክፉ ምኞታቸው ተስበው አንዱ ሌላውን ለማጥቃት ነበር የሚጸልዩት። ስለዚህ ለነሱ አልተሰጣቸውም። እግዚአብሔር የማይሰማውን ጸሎት ከመጸለይ እግዚአብሔር ይጠብቀን። እግዚአብሔር የማይሰማውን የማይፈልገውን ከመንፈስ ቅዱስ ጋር በጓደኝነት መጸለይ፣ የጸሎት ስፍራችንን ማደስ፣ ከዛ መሄድ። ዛሬ ራሱን ለእግዚአብሔር የሚቀድስ ማን ነው? የእግዚአብሔር ጊዜ ነው። እግዚአብሔር የሚሰራበት ጊዜ ነው። አይምሰላችሁ፣ ቀኖች ሁሉ አንድ አይደሉም። እግዚአብሔር ሊሰራ የተነሳበት ጊዜ ነው። ተነስተን ማለት በእነዚህ 3 ውሳኔዎች ላይ ውሳኔ ያለን ሰዎች ብቻ ነው የምፈልገው። በእግዚአብሔር ዓላማ ውስጥ ለመሆን፣ የጸሎት ህይወትን ለማደስ፣ እግዚአብሔርን ታምኖ ሂዱ ወዳለበት ለመሄድ የወሰኑ ሰዎች ብቻ ተነስተው እንዲቆሙ እጠይቃለሁ። የቆማችሁ ሰዎች ቀኝ እጃችሁን ወደ እግዚአብሔር እንድትዘረጉ እጠይቃለሁ። ቀኝ እጃችሁን ከዚህ በኋላ መሳለቂያ እንዳንሆን ኑ የኢየሩሳሌምን ቅጥር እንስራ እንዳለ ነህምያ። እግዚአብሔር ሆይ የፈረሰውን ነገር ለመስራት ከዚህ በኋላ ቤት መሳለቂያ ላይሆን፣ ጠላት ላይ ስቅበት፣ ስጋ ላይ ስቅበት፣ ህይወታችን መሳለቂያ ላይሆን፣ ህብረታችን መሳለቂያ ላይሆን፣ ቤታችን መሳለቂያ ላይሆን፣ ማህበራችን መሳለቂያ ላይሆን፣ ጠላት ላይ ስቅበት፣ ከዚህ በኋላ ላይ ስቅበት መሳለቂያ ላንሆን ዛሬ የፈረሰውን ቅጥር ለመስራት ቀኝ እጃችንን በፊት አንስተናል። የእስራኤል ቅዱስ እግዚአብሔር ሆይ ተመልከተን። የእስራኤል ቅዱስ እግዚአብሔር ሆይ ተመልከተን። ከዓላማችን ወጥተን ወደ ዓላማ ለመግባት፣ ከብዙ ሐሳባችን ወጥተን ወደ አንተ ሐሳብ ለመግባት እጃችንን ዘርግተናል። እግዚአብሔር ሆይ ደክሞናል። በሰው ልብ ብዙ ሐሳብ አለ። ብዙ ሐሳባችን አባክኖናል። የሚጸናው ያንተ ሐሳብ፣ እኛ ግን ያንን ስንነካ የማይጸናውን ነገር ስንፈልግ ዘመናችን ባክኗል። ዛሬ ግን በሐሳብ ልንቆም ወስነናል። ያንተ ሐሳብ በህይወታችን፣ ያንተ ሐሳብ በቤታችን፣ ያንተ ሐሳብ በጓዳችን፣ ያንተ ሐሳብ በማህበራችን ሊፈጸም ያንተን ሐሳብ ብቻ ልናስተናግድ ቀኝ እጃችንን ዘርግተናል። በዚህች ማህበር ያንተ ሐሳብ ብቻ ይፈጸም። በሰው ልብ ብዙ ሐሳብ አለ። በኢየሱስ ስም የሰው ሐሳብ ይንከባለል። ያንተ ሐሳብ ይፈጸም። ዘመናችንን፣ ጉልበታችንን፣ ሀብታችንን በዕዳ ይብላው። ያንተ ሐሳብ ያልሆነ ነገር አይብላው። ያንተ ፈቃድ ያልሆነ ነገር አይብላው። ዛሬ ምርኮ አድርገህ ጊዜያችንን ስጠን። ዛሬ ምርኮ አድርገህ ሃሌሉያ። ብዝበዛ በኢየሱስ ስም ያብቃ። ብዝበዛ በኢየሱስ ስም ያብቃ። ጉልበት ላልሆነ ነገር፣ ጊዜ ባልሆነ ነገር መመዘን በኢየሱስ ስም ያብቃ። በናዝሬቱ በኢየሱስ ስም ያብቃ። በራስ ሐሳብ መኳተን ያብቃ። ሙከራ ጊዜ ያብቃ። ፈቃድ በሰማይ እንደሆነች በእያንዳንዳችን ላይ ይፈጸም። መንፈስ ቅዱስ ገለባውን ብላው። መንፈስ ቅዱስ ያደከመንን ነገር ብላው። መንፈስ ቅዱስ ያዛለንን ነገር ብላው። መንፈስ ቅዱስ ያደከመንን ነገር ብላው። በናዝሬቱ በኢየሱስም በመንፈስ ቅዱስ እሳት ይቃጠል። በኢየሱስም ይቃጠል። በናዝሬቱ በኢየሱስም ይልቀቅ።
ዘመንሽን የበላውን ነገር ተቃወሚ። ጊዜህን የበላውን ነገር ተቃወም። ያለህን ነገር የበላውን ነገር ተቃወም። የእግዚአብሔር ሐሳብ ብቻ፣ የእግዚአብሔር ሐሳብ ብቻ፣ በሰማይ ያለ ፈቃድ ብቻ። ሃሌሉያ። ለዚህ ተመርጠናል፣ ለዚህ ተመርጠናል። እንደ ሰው ልማድ ብንኖርም እንደ ሰው ልማድ ብንሰራም የሰማይ ፈቃድ በእኛ ኢኮኖሚ፣ የሰማይ ፈቃድ በእኛ ዘመን ሊፈጸም ተጠርተናል። መንፈስ ቅዱስ ሆይ ፈቃድህን ፈጽም። መንፈስ ቅዱስ ሆይ ፈቃድህን ፈጽም።